ኢትዮ ቴሌኮም የትንሳኤን በዓል ምክንያት በማድረግ 15 ሚሊዮን ብር በሽልማት መልክ አዘጋጅቶልናል። ሁላችንም የዚህ እድል ተካፋይ መሆን እንችላለን። ይህንን እድል ጨዋታ ለመጫወት ወደ ቴሌብር ሱፐር አፓችን ሎጊን እናደርጋለን። ወደ ቴሌብር ሱፐር አፓችን ሎጊን ካደረግን በኋላ እዚች ጋር እንደምትመለከቷት አዲስ የተጨመረች የትንሳኤ ጨዋታ የምትላለች ወይም ኢስተር ጨዋታ የሚል ነው በእንግሊዝኛው ካረጋችሁት። እሷን የትንሳኤ ጨዋታ የምትለዋን ፕረስ እናደርጋለን። እንደምትመለከቱት እሱን ስንከፍተው ይሄንን ፔጅ ያሳየናል። መልካም ትንሳኤ ይላል። ይህ የእድል ጨዋታ እስከ መቼ እንደሚቆይ ይናገራል። ከሚያዝያ 6 እስከ 12 እንደሚቆይ ይናገራል። ለ7 ተከታታይ ቀናት እንደሚቆይ ይናገራል። በየዕለቱ እስከ 100 ሺህ ብር የማሸነፍ እድል ይኖረናል። ይህንን የእድል ጨዋታ ለመጫወት እንደተለመደው በቴሌብር ሱፐር አፕ የተለያዩ ትራንዛክሽኖችን ማከናወን ይጠበቅብናል። ያንን ትራንዛክሽን ስናከናውን ግን እዚሁ እድል ጨዋታው ላይ ባለው ኦፕሽን ነው መጠቀም ያለብን ማለት ነው። እዚህ ጋር እንደምትመለከቱት የመጫወት እድል ያገኙ ይላል። ይህንን የመጫወት እድል ያገኙ የሚለውን ከተጫንን በኋላ እዚህ ጋር የተዘረዘሩትን ትራንዛክሽኖች በማከናወን በየዕለቱ እስከ 100 ሺህ ብር የማሸነፍ እድል ይኖረናል ማለት ነው። አጠቃላይ የተዘጋጀው ሽልማት 15 ሚሊዮን ብር ነው በአጠቃላይ ማለት ነው። የጨዋታ ደንብ የምትለዋን ከፍተን አጫዋቱን ማየት እንችላለን። ትራንዛክሽኖቹን ለማከናወን የመጫወት እድል ያገኙ የምትለዋ ላይ ፕረስ አድርገን እዚህ ጋር እንደምትመለከቱት እዚህ ውስጥ የተዘረዘሩትን ትራንዛክሽኖች በማከናወን የዚህ እድል ተካፋይ ልንሆን እንችላለን ማለት ነው። በየቀኑ ለእያንዳንዱ ትራንዛክሽን ምን ያህል እድል ማግኘት እንደምንችል ይናገራል። ለምሳሌ ገንዘብ ገቢ በማድረጋችን በቀን 3 እድል እናገኛለን። የአየር ሰዓት በመግዛታችን በቀን 5 እድል እናገኛለን። ለሌሎችም እንደዛው ምን ያህል እድል በየቀኑ እንደምናገኝ ተቀምጧል። ያንን አይተን ትራንዛክሽኑን ስናከናውን በዚህኛው ኦፕሽን ነው ማለት ነው። እቺን ኦፕሽን መጠቀም ይኖርብናል ማለት ነው። ከቴሌብር ወደ ባንክ የሚላከው ላይ ያሰጠን ይችላል። ከቴሌብር ወደ ቴሌብር ነው። ከቴሌብር ወደ ቴሌብር ገንዘብ ስንልክም ትንሳኤ ጨዋታ የሚለውን ከፍተን እዛ ውስጥ የመጫወት እድል ያገኙ የምትለዋን ፕረስ አድርገን ትራንዛክሽኖቹን ስናከናውን በየዕለቱ እስከ 100 ሺህ ብር የማሸነፍ እድል ይኖረናል ማለት ነው። ስለዚህ ያንን ማወቅ ይጠበቅብናል። ትራንዛክሽኑን ካከናወንን በኋላ ደግሞ እዚህ ጋር ካርዶችን ሂሳቡ የሚለው ጋር የእድል ቁጥር ይሰጠናል። በየዕለቱ ምንም ትራንዛክሽን ባናከናውን እንኳን ይህንን የእድል ጨዋታ ስለከፈትን ብቻ አንድ እድል እናገኛለን። አሁን አንድ እድል አለኝ እንደምትመለከቱት። ተጨማሪ ትራንዛክሽን ባከናውን ደግሞ እዚህ ጋር ለምሳሌ ገንዘብ ብልክ እቺን ተጠቅሜ ገንዘብ ልላክ፣ ለአንድ ሰው ገንዘብ ልላክ ለምሳሌ። ስለዚህ አሁን ገንዘብ ልክ ያለው ወዲያውኑ አንድ ተጨማሪ እድል አገኛለሁ ማለት ነው። ተመልሼ ባየው እንደምትመለከቱት እዚህ ጋር አንድ እድል ጨመረልኝ። ቀድም አንድ ብቻ ነበረ። ስለዚህ ትራንዛክሽኑን ካከናወንን በኋላ ካርዶችን እንደዚህ እናገኛለን ወይም እድሎችን እንደዚህ እናገኛለን። ስለዚህ እሷ ላይ ፕረስ አድርግና ተሽከርክሮ አንዱን ፊደል ይሰጠኛል ማለት ነው። እንደምትመለከቱት አንድ ፊደል አገኘው። በዚህ ሁኔታ ሌሎችንም ትራንዛክሽኖች በማከናወን የካርዶችን ሂሳቡ የምትለዋጋ ያለችውን ፕረስ አድርጌ ተሽከርክሮ ተጨማሪ እድል ይሰጠኛል ማለት ነው። ስለዚህ በዚህ መልኩ ሁሉንም ፊደላት ካገኘን በኋላ መጨረሻ ላይ ይጫወቱ የምትለዋን ፕረስ ማድረግ ይኖርብኛል ማለት ነው። ሁሉንም ፊደላት ካገኘው በኋላ መልካም ትንሳኤ የሚለውን ሙሉውን ካገኘው በኋላ ይጫወቱ ወይም ደግሞ ፕሌይ የምትለዋን ፕረስ አድርጌ መገጣጠም ይኖርብኛል ማለት ነው። ሁሉንም ፊደላት ስላገኘው ብቻ አሸንፊያለሁ ማለት አይቻልም። ስለዚህ ቀጥታ ፊደላቱን መልካም ትንሳኤ የሚለውን ሙሉውን እንዲካገኘን በኋላ ይጫወቱ ወይም ደግሞ ፕሌይ የምትለዋን ፕረስ አድርገን መገጣጠም ይጠበቅብናል ማለት ነው። አሁን በቂ ካርድ የለኝም። በቂ ካርድ ስለሌለኝ ካርዶቹን ለመግጠም አልችልም። ያገኘነውን ትርፍ ያገኘናቸው ፊደላት ካሉ ደግሞ ላው ላይ ፕረስ አድርገን ለሌሎች ሰዎች ማጋራት እንችላለን። እኛም የሌለንን ከሌሎች ማምጣት እንችላለን ማለት ነው። ስለዚህ በዚህ መልኩ የዚህ የትንሳኤ 2017 የእድል ጨዋታ ተጠቃሚ መሆን እንችላለን ማለት ነው። እንዳልኳችሁ በየዕለቱ እስከ 100 ሺህ ብር ልናሸንፍ እንችላለን። ይሄንን አውቃችሁ የዚህ እድል ተሳታፊ የዚህ እድል ተካፋይ እንድትሆኑ እላለሁ። ይጠቅማችኋል ብዬ አስባለሁ። እንደወደዳችሁት ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ቶሎ ቶሎ ታገኛላችሁ። አመሰግናለሁ።